ጋብዛችሁ መጽሐፍ ቅዱሳችሁን ወደ መጽሐፈ ኢዮብ ምዕራፍ 23 ላይ ተከፍቱና የእግዚአብሔርን ቃል እናነባለን። መጽሐፈ ኢዮብ ምዕራፍ 23 በጌታ ስም አነባዋለሁኝ። ኢዮብም እንዲህ ሲል መለሰ፣ ዛሬም ሐዘኔ መራራ ነው፣ እያቃሰተው እንኳ እጁ በላይ ከብዳለች። እርሱን የት እንደማገኘው ባወቀው ወደ መኖሪያው መሄድ በቻለው። ጉዳይን በፊቱ አቀርብ ነበር፣ አፌንም በሙግት ሞላው ነበር። የሚመልስልኝ ቃል ምን እንደሆነ ባወቀው ነበር፣ የሚለኝንም ባስተዋለሁ ነበር። በታላቅ ኃይሉ ከኔ ጋር ይሟገት ይሆን? አይደለም፣ ይልቁን ያደምጠኛል። ቅን ሰው ጉዳዩን በእርሱ ፊት ያቀርባል፣ እኔም ከፈራጄ ለዘላለም ነፃ ሆናለሁ። ዳሩ ግን ወደ ምስራቅ ብሄድ በዚያ አለ፣ የለም። ወደ ምዕራብም ብሄድ እርሱን አላገኘውም። በሰሜን እየሰራ ሳለ አላየውም። ወደ ደቡብ በሚዞርበት ጊዜ ደብዛው አይገኝም። ግን እኔ የሚሄድበትን መንገድ ያውቃል፣ ከፈተነኝም በኋላ እንደ ወርቅ እወጣለሁ። እግሮቼ እርምጃውን በጥብቅ ተከታትለዋል፣ ፈቀቅ ሳልል መንገዱን ጠብቄአለሁ። ከአፉ ከወጣው ትእዛዝ አልራቅኩም፣ የአንደበቱን ቃል ከዕለት እንጀራዬ አብልጬ ይዣለሁ። እርሱ ግን ራሱን ችሎ ብቻውን የሚኖር ነው፣ የሚቋቋመውስ ማን ነው? እርሱ የፈቀደውን ያደርጋል፣ በእኔ ላይ የወሰነውን ይፈጽማል። ይህን የመሰለ ዕቅድም ገና ብዙ አለው፣ በፊቱ የደነገጥኩትም ለዚሁ ነው። ይህን ሁሉ ሳስብ እፈራለሁ። እግዚአብሔር ልቤን አባባው፣ ሁሉንም የሚችል አምላክ አስደነገጠኝ። ይህም ሆኖ ሳለ ጨለማው ፊቴንም የጋረደው ጽልመት ልሳኔን አልዘጋውም ይላል። የተባረከ ይሁን። ዝም አልልም በሚል ርዕስ የእግዚአብሔርን ቃል እንካፈላለን። እግዚአብሔር ለዚህ ሰዓት የሚናገረን ድምፅ ነው ብዬ ስለማመን ያንን መልእክት ነው ዛሬ ይዤላችሁ የመጣሁት። ዝም አልልም። አንድ ነገር ነው በእነዚህ በተወሰኑ ቀናት ውስጥ ጌታ ቢፈቅድ በአንድ ሐሳብ ውስጥ ነው ሆነው አንድ እግዚአብሔር መልእክት ውስጥ በሚለዋወጠው ዓለም ውስጥ በማይለወጠው ጌታ ላይ ማረፍ። ይሄንን ሐሳብ ነው በዚህ ርዕስ ስር ማስቀምጠው። በሚለዋወጠው ዓለም ውስጥ በማይለወጠው ጌታ ላይ ማረፍ። ግን ዋና ርዕሳችን ዝም አልልም። ኢዮብ እዚህ ክፍል ላይ ይሄ የኢዮብ መጽሐፍ ነውና የኢዮብን ታሪክ ብዙ ጊዜ አንዳንድ ጊዜ ሙሉን አናነባውም፣ የተወሰኑ ነገሮች ነው የምናነባው። አንዳንድ ጊዜም ደግሞ ሙሉን እናነባለን የምናነብ ሰዎች። ግን ይህ ሰው በጣም አጣብቂኝ በሆነ ሁኔታ ውስጥ ሆኖ ያሳለፈው ታሪክ ነው። ያው እንደምናውቀው ታሪኩ ኢዮብ ማለት በራሱ ሁኔታ ሳይሆን እግዚአብሔርና ሰይጣን መሃል በተፈጠረው ነገር በሱ ላይ የደረሰ መከራ የደረሰበት ሰው ነው። የኢዮብ አገልግሎት ምንድነው ብዬ ሳስብ እንደማናችንም ለእግዚአብሔር ዓላማ የተፈጠረ ሰው ነው። አገልግሎቱ ምንድነው ብዬ ሳስብ እግዚአብሔርን በህይወት ዘመኑ ትክክል መሆኑን አውጆ ሄደ ሰው ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ጻድቅ ነው፣ አይሳሳትም፣ በስራው ሁሉ ትክክል ነው ያለውን መልእክት የለቀቀ ሰው ነው። ክብር ለኢየሱስ ይሁን። ስለዚህ ይሄንን ንግግር ይሄንን መልእክት በህይወቱ ሲያውጅ በብዙ ከፍታና ዝቅታ ውስጥ ያለፈ፣ በብዙ ጭንቀት ውስጥ፣ በብዙ ህመም ውስጥ፣ በብዙ መከራ ውስጥ ያለፈ ሰው ነው። ነገር ግን በዚህ ሁሉ ግን የእግዚአብሔርን ማንነት የተናገረ ሰው ነው። ስለዚህ ነው ኢዮብ በዚህ ሁሉ እግዚአብሔርን አልበደለም የሚለው። ክብር ለኢየሱስ ይሁን። እግዚአብሔር እንዲህ ያለውን መንፈስ በዘመናት መካከል ያውም በአዲስ ኪዳን በክርስቶስ ኢየሱስ ለዳንን ከዚህም በበለጠ መልኩ በእኛ ላይ ይህንን መንፈስ እግዚአብሔር ዛሬ ማኑሯል፣ ከኛ ከተቀበለውና ከኖርንበት ማለት ነው። እዚህ ክፍል ላይ በምንመለከትበት ጊዜ በዚሁ መጽሐፍ ላይ ብዙ አተኩራለሁ። በዚሁ ባነበብነው ክፍል ላይ የመጀመሪያው ነገር ምን ይላል? እዚሁ ቁጥር 3 ላይ እርሱን የት እንደማገኘው ባወቀው አለ። በጭንቀቱ ሰዓት እርሱን የት እንደማገኘው
ባወቀው ትልቅ የኢዮብ ጥያቄ እሱ ነው። እርሱን የት እንደማገኘው ባወቀው ወደ መኖሪያው መሄድ በቻለው ይላል። የት ነው እግዚአብሔር የሚገኘው? ብዙ ጊዜ በሁኔታዎች ውስጥ ስናልፍ፣ በችግሮች ውስጥ ስናልፍ፣ በጥያቄዎች ውስጥ ስናልፍ፣ በመከራ ውስጥ ስናልፍ ይሄ ብዙ የሚነሳ ጥያቄ ነው። ምን የሚል ጥያቄ ነው? where is God? እግዚአብሔር የት ነው ያለው? የት ነው እግዚአብሔር የሚገኘው? ወይም ደግሞ እግዚአብሔር የት አለ በዚህ ሁኔታ ውስጥ የሚል ጥያቄ በአብዛኛው ይነሳል። ይሄን ጥያቄ ሰዎች በሁለት መንገድ ነው የሚያነሱት። የመጀመሪያዎቹ ራሱን እግዚአብሔርን የሚፈልጉ ሲሆኑ፣ ሁለተኛዎቹ ደግሞ የእግዚአብሔርን ረድኤት በችግራቸው መካከል የሚፈልጉ ናቸው። እንዴት ይለያያል ብላችሁ ብትሉኝ እየዋለ ያደረ ነገሩ ይገለጥልናል የበለጠ። የመጀመሪያው ኢዮብ ያስተላለፈው ነገር ከዚህ ካነበብነው ክፍል ውስጥ መናገር የምፈልገው ነገር ይሄ ነው። ኢዮብ በህይወት ማዕበል ውስጥ እያለፈ ነው አይደለም? በማዕበሉ ውስጥ ስናልፍ የእግዚአብሔርን መልስ ሳይሆን አስቀድመን እግዚአብሔርን እንፈልገው። አሜን አሜን። በማዕበል ውስጥ ስናልፍ መጀመሪያ ለማዕበሉ መልስ ሳይሆን መፈለግ ያለብን በማዕበሉ ውስጥ ማንን እንፈልገው? እግዚአብሔርን እንፈልገው። ኢዮብ በጣም አንዱ ኳሊቲው ምንድነው? የፈለገው አስቀድሞ ስለ መፍትሄው አይደለም። መጀመሪያ እግዚአብሔር የታለ? እግዚአብሔር የታለ? እግዚአብሔርን የሚፈልግ ልብ እግዚአብሔር ይስጠን። በማርቆስ ወንጌል ምዕራፍ 4 ላይ ከቁጥር 35 እስከ 38 ሄደን ስናነብ እንደዚህ ይላል። ያ ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው ይላል። እርሱ ሕዝቡን ትተው በጀልባ ውስጥ እንዳለ በዚያው ይዘውት ሄዱ። ሌሎች ጀልባዎችም አብረውት ነበሩ። በዚህ ጊዜ ኃይለኛ አውሎ ነፋስ ተነሳ፣ ማዕበሉም ውሃ እስኪሞላት ድረስ ጀልባዋን ያናውጣት ነበር። ኢየሱስ ግን ትራስ ተንተርሶ ከጀልባዋ በስተኋላ በኩል ተኝቶ ነበረ። እነርሱም ቀስቅሰውት መምህር ሆይ ስናልቅ አይገድህምን አሉት። በጣም ከሚያስገርመኝ ነገር አንዱ ችግሮች ሲነሱ ብዙ ጊዜ አይታችሁ ከሆነ ሰው እግዚአብሔርን ያኮርፋል። ባይናገረውም ያኮርፋል። ማክሮፋችን የሚታወቀው በምን እንደሆነ ታውቃላችሁ? እግዚአብሔርን ባለመፈለግ። ህይወታችን በሙሉ ከእግዚአብሔር ይልቅ ሌሎችን መፍትሄ የሚመስሉ ነገሮችን በማሳደድ እግዚአብሔርን ባለመፈለግ በእግዚአብሔር ላይ ማመጻችንን እንገልጣለን በተለያየ ሁኔታ። እነዚህ ሐዋርያት በጀልባ ላይ እየሄዱ ነው። ማን ነው እንሻገር ያላቸው? ጌታ ኢየሱስ ክርስቶስ። ወዴት? ወደ ማዶ እንሻገር ያላቸው። ወደ ማዶ እየተሻገሩ ያሉ ጌታ እንዳላቸው በመሃል ማዕበል ተነሳ። ማዕበሉ ሲነሳ በቀጥታ ሐዋርያት መጥተው ጌታን ከእንቅልፉ ቀስቅሰው የተናገሩትን ቃል ልብ በሉ። ስንጠፋ አይገድህም። እነዚህ ሰዎች የሚፈልጉት ምንድነው? ማዕበሉን የሚያስቆምላቸው ነገር። ማዕበል እንዲቆም ሰው የማይቧጠጠው ነገር፣ የማይወጣው ዳገት፣ የማይወርደው ቁልቁለት የለም። ማዕበልን ለማስቆም ስንል ለዚህ ነው አንዳንድ ጊዜ በእኛ ሀገር ምን ይባላል? ድሮ እንደዚህ ይባላል፣ አላቅም አሁን እንደዛ ይባል እንደሆነ። ትልቁም ቢካለ ትንሹን ጠይቁት ይባላል። ትልቁ እግዚአብሔር ነው፣ ትንሹ ሰይጣን ነው። ስለዚህ ትልቁም ቢካለ ትንሹን ጠይቁት። ስለዚህም ወደ ጠንቋይ ቤት ይሄዳሉ ሰዎች ትንሹን ፍለጋ። ብቸኛ እስቲ መፍትሄ እግዚአብሔር ነው በሉ ባካችሁ። እስቲ ብቸኛ መፍትሄ ኢየሱስ ነው በሉ ባካችሁ። አረ ያመነ ያውጀው በዚህ ቤት ላይ እሱ ብቻ ነው። ነገር ግን ተመልከቱ፣ ሰው የማይወጣው የማይወርደው ነገር የለም። ምን ሲፈልግ? መፍትሄ ሲፈልግ። ስለዚህ ሐዋርያት መጡና ስንጠፋ አይገድህምን? ግድ የለም። በጣም አይገርማችሁም? በመርከቡ ላይ የተኛውን ጌታ ማየት አቅቷቸው ስለ መፍትሄ ይከራከራል። እኔ በጣም ከሚያስደንቀኝ ነገር አንዱ አንዳንድ ቃላቶች መጽሐፍ ቅዱስ ውስጥ ሲጻፉ ትልቅ ስፍራ አላቸው። ከዚህም ማለት አንዱ እዚህ ላይ የተጻፈው ነው።
ትራስ ተንተርሶ ተኝቶ ነበር ይላል። የተመቸው ሰው ነው አይደል? የተመቸው ሰው ምን ያደርጋል? ትራስ ተንተርሶ ይተኛል። ተመቻችቶ ነው ኢየሱስ የተኛው። ሲያጠገባችሁ ያለውን ሰው ተመቻችቶ በጀልባው ላይ ተኝቷል በሉት። አሜን። ኢየሱስ ተመችቶት በጀልባው ላይ ተኝቷል። ምን እያለ ንገሩኝ? ማዕበል እያለ ውሃ ወደ መርከቢቱ እየገባ ወደ ጀልባይቱ መርከቢቷ ምን እያለች እየተናወጠች፣ ኢየሱስ ግን ምን ብሏል? ትራስ ተንተርሶ ተኝቷል። ይሄ ጌታ ነው የሚያስፈልገኝ። ይሄ ጌታ ነው የሚያስፈልግህ። ይሄ ጌታ ነው እኮ የሚያስፈልገን። እንደ ሰው ጌታ ይሄ ጌታ ነው የሚያስፈልገን። እንደ ሀገር ይሄ ጌታ ነው የሚያስፈልገን። እንደ ህዝብ ይሄ ጌታ እኮ ነው የሚያስፈልገን። በማዕበሉ ላይ መተኛት የሚችል፣ በወጀቡ ላይ መተኛት የሚችል። የእንቅልፍ መርፌ ተወግቶ አይደለም ኢየሱስ የተኛው፣ በውስጡ ያለው እረፍት ነው። እሱ ራሱ የሰላም ንጉሥ ነው። ስለዚህ የዓለም ማዕበል የሱን ሰላም አያናውጥ። ኧረ አሜን። ዙሪያ የሚጮኸው ነገር በውስጥህ ያለውን ሰላም ሊውጥ አይችልም። ኢየሱስ እንደዛ ነው። በሚውጥ ሰላም ነው የሚወጣው የሚገባው። የማዕበሉን ጥያቄ ፍታልን ነው የነሱ። የጌታ ደግሞ ምክር ምን እንደሆነ ታውቃላችሁ? በዘመናት ሁሉ ፈልጉኝ። ዛሬ አንድ ነገር በእግዚአብሔር ፊት ቆሜ፣ በእናንተ ፊት ቆሜ ልንገራችሁ። አይኖቻችሁን ከነገሮች ላይ አንሱና በጌታ ላይ አድርጉ። ጌታን ፈልጉት። መልእክት ነው የምነግራችሁ። ጌታን ፈልጉት። በማዕበሉ ላይ አይኖቻችሁን አታርጉ፣ በጌታ ላይ አይኖቻችሁን አድርጉ። ከማዕበሉ በላይ የሰላሙ ንጉሥ ኢየሱስ አለ። ከማዕበሉ በላይ፣ ከወጀቡ በላይ። ሃሌሉያ። ስንጠፋ አይገድህም መጠየቅ ይችሉ ነበር። ጌታ ኢየሱስ ክርስቶስ እኮ እንዛው የምትናወጣው ጀልባ ላይ ነው ያለው፣ ሌላ ቦታ አልቆመም። እንዴት አብረህ እየተናወጥክ ደፍረህ ለጌታ እንዲመናገር ትችላለህ? ዛሬም ልንገራችሁ፣ ክርስቶስ ያደረባችሁ ሰዎች ከሆናችሁ ዓለም ብትናወጥ ውስጣችሁ አለ። የረገጣችሁት ቢናወጥ ውስጣችሁ አለ። ይሄኛው ሰላም ውጫችን ካለው ኖጥ በላይ ታላቅ ነው። አሜን። ስለዚህም ነው ዛሬ በሚናወጠው ዓለም ውስጥ በማይናወጠው ጌታ ላይ ማረፍ ያለብን። ስለ ጮህን መፍትሄ እናመጣለን ማለት አይደለም። ጨርቃችንን ጥለን ስለሄድን መፍትሄ እናመጣለን ማለት አይደለም። አይኖቻችንን ወደ ታላላቆች ሰዎች ስላነሳን፣ ወደ ነገስታት ስላነሳን መፍትሄ ይገኛል ማለት አይደለም። የመፍትሄ ሁሉ ምንጭ እግዚአብሔር ነው። ልንገራችሁ አንድ ነገር። አዎ ሰው መፍትሄ ያመጣል። አዎ በተወሰነ ደረጃ ያውም ያልጠራ ችግር ያለበት። እግዚአብሔር የሚያመጣው ግን ንጹህና ፍጹም መፍትሄ ነው። ለእውነተኛው እንስራ፣ ለእውነተኛው እንድከም። ፍጻሜ ላለው ነገር ጊዜያችንን እንጨርስ። ሰላማችን ኢየሱስ ነው። ለህይወቴ ኢየሱስ ነው። ለቤቴ ኢየሱስ ነው። ለምድሬ ኢየሱስ ነው። ለረገጥናት ምድር ኢየሱስ ነው። ትዝ ይላችኋል በሐዋርያት ሥራ ምዕራፍ 27 ከቁጥር 21 እስከ 25 የሆነ ታሪክ አለ። ጳውሎስ ወደ እስር ተጭኖ በመርከብ በጀልባ ላይ ይሄዳሉ። ሰፋ ያለ ታሪክ ነው። የተወሰነውን ክፍል አንብብላችሁ። እንደዚህ ይላል ከቁጥር 21 ጀምሮ እስከ 25 ያለው። ሰዎቹ ጀልባ በምትናወጥ ጊዜ እህል ሳይቀምሱ ብዙ ቀን ከቆዩ በኋላ ጳውሎስ በመካከላቸው ቆሞ እንዲህ አለ፣ እናንተ ሰዎች ሆይ የነገርኳችሁን ሰምታችሁ ቢሆን ኖሮ ከቀርጤስ ባልተነሳችሁና ይህ ጉዳትና ጥፋት ባልደረሰባችሁም ነበር። አሁንም ቢሆን አይዟችሁ፣ መርከቧ እንጂ ከናንተ አንዲት ነፍስ እንኳን አትጠፋምና። በትላንትናውም ሌሊት የእርሱ የሆንኩትና የማመልከው እግዚአብሔር የላከው መልአክ በአጠገቤ ቆሞ ጳውሎስ ሆይ አትፍራ፣ በቄሳር ፊት መቆም ይገባሃል፣
ከአንተ ጋር የሚጓዙትም ሰዎች ሕይወት እግዚአብሔር አትርፎልሃል አለ። ስለዚህ እናንተ ሰዎች አይዟችሁ፣ እርሱ እንደነገረኝ እንደዚያው እንደሚሆን በእግዚአብሔር አምናለሁና። አይገርማችሁም? ብዙ ጊዜ ታሪክ ሲነበብና ሲሰበክልን ጳውሎስ ደፋሩ በአምላኩ የታመነ ሌላው ደግሞ ተርበትብቶ መድረሻ ያጣ እንደሆነ ነው አይደለም? ግን ጳውሎስም ፈርቶ ነበር። ግን ቃሉ ምን ይላል? አትፍራ አለው። አንድ ነገር ልንገራችሁ፣ መፍራት የሰው ልጅ ምላሹ ነው ለአንድ ነገር። ፍርሃታችን ግን እግሩ ስር ያምጣል፣ እሱ ጋር ያምጣል። ጳውሎስን ፍርሃቱ ወደ ጭንቀት አልከተተውም። ፍርሃቱ ወደ አባቱ እግር ስር፣ ወደ እግዚአብሔር እግር ስር ነው ያመጣው። ዛሬ እኔና የናንተ ጭንቀት፣ መሰቃየት፣ መከራ ወደሱ ዙፋን ፊት ሊያቀርበን ነው እንጂ የሚገባው እንደገና በጭንቀት መከራችንን እንድናይ አይደለም። የሚሰማ አምላክ አለ በሰማይ። አሜን አሜን አለ። ለዚህ ነው ሐዋርያት ምን አሉ? ስንጠፋ አይገድህም። ታውቃላችሁ በችግር ውስጥ ስንሆን ጌታን ለማግኘት እንጂ ብሶታችንን ለማፍሰስ አንቸኩል። ይገኝልን። እስቲ እግዚአብሔር ያየኛል በሉ፣ እግዚአብሔር ያውቀኛል በሉ። ይሄ ልክ እንደ ግለሰብም እንደ ህዝብም ይሄው ነው። ጌታ ያውቀናል፣ ነገራችንን ያውቃል። ስለዚህ ነው ትዝ ይላችኋል ያ 38 ዓመት ሽባ የነበረ ሰው ጌታ መጣና ምን ላደርግልህ አለው። ምንድን ነበር መልሱ? ምን ላደርግልህ ሲባል እባክህን ከዚህ ከሽባነት ፈውሰኝ አይደለም እንዴ? ይኸውልህ ጌታው ያለ ከልጅነት የስንት ዓመት በሙሉ አጠገባችሁ ያለውን ሰው ወሬውን አቁም በሉት፣ ወሬውን አቁም በሉት፣ የምትፈልገውን ጸልይ በሉት። ወሬውን እናቁም። እግዚአብሔር ይሰማል። የመጣው ሊሰማው ነው፣ ሊፈውሰው ነው፣ ሊዳስሰው ነው። ምን ነው እግዚአብሔር ደንቆሮ ይመስለናል እንዴ አንዳንድ ጊዜ? አረ በዙፋኑ ላይ ተቀምጦ ያለ ጌታ የሚሰማ የሚመልስ ነው። ክብር ለኢየሱስ ይሁን። ስለዚህ ጌታን እናገኘው እንጂ ስለ ብሶታችን አንጨነቅ። እሱ ብቻ አይደለም፣ አንዳንድ ነውጦች በምድር ላይ ሄዳችሁ ማን ነው ይቅርታ የማቴዎስ ወንጌል ምዕራፍ 24 እና 25 ስታነቡ እንደዚህ የሚል ቃል አለ። ይህ ሊሆን ግድ ነው ይላል። የማይታጠፉ ነገሮች አሉ በህይወት ውስጥ። ማዕበሉን ለማስቆም ብንፍጨረጨር ደግሞ የማይቆምበት ጊዜ አለ። መፍትሄው ምንድነው? ከማዕበሉ ጌታ ጋር አብሮ መሆን ብቻ ነው። አሜን አሜን። እኔና ኢየሱስ በጀልባ ውስጥ እስካለን ድረስ መርከቧ ትናወጥ እንደፈለገች እኔና እሱ እስካለን ድረስ ችግር የለም። እሱ አይሄድ እንጂ ገብቷችኋል? ኢየሱስ ካለ አብሮን፣ እግዚአብሔር በነገራችን ውስጥ አብሮ በወጀብ ውስጥ ባሎ ነፋስ ውስጥ እግዚአብሔር ጋር አብረን እንሆን እንጂ ከሱ ጋር ሆነን ችግር የለም። ይልቅ እኛ ስንባዘን ከሱ ሸሽተን እንዳንሄድ እንጠንቀቅ። እኔ ኢዮብን በምን ታደንቀዋለህ ብትሉኝ ማለት እንደ ሰው ባደንቀው ማለት ነው። መቼም የጌታ ቸርነት ነው በሰው ህይወት የሚሰራው። ግን ምንድነው ብትሉኝ ምናልባት እሱ የደረሰበትን ስባሪ ያልደረሰብን ብዙ ነን። ግን ያ ሁሉ ነገር ውስጥ ጥርሱን ነክሶ ከአምላኩ ጋር የቀረሰው ሃሌሉያ ኢየሱስ ጌታ ነው። እግዚአብሔር ከበሽታው በልጦበት፣ ከእንቆቅልሹ በልጦበት፣ ከመከራው በልጦበት መከራ አላናጋለው እግዚአብሔር ጋር ስላለ፣ በሽታው አላናጋለው እግዚአብሔር ከሱ ጋር ስላለ። ታውቃላችሁ የኢዮብን መጽሐፍ በሚገባ ብታጠኑ በጣም የሚገርም አጻጻፍ አለው። ከጓደኞቹ ጋር ሲያወራ ታገኙታላችሁ። ዞር ብሎ ለጠላቱ ለሰይጣን የሚናገራቸው ነገሮች አሉ። ስታነቡ እንደገናም ለአምላኩ የሚናገረው ነገር እርሱና እግዚአብሔር ማል ሲገባ ብቻ ነው ኢዮብ የውስጥ ነገሩን ማፍሰስ የሚጀምረው። ከጓደኞቹ ጋራ እግዚአብሔር ከኔ ጋራ ነው ተውኝ ነው። ሃሌሉያ። ከጠላት ጋራ ዞር በል ስጋዬን በጥርሴ ነክሼ ይይዛለሁ ልሙት ይለዋል። ለአምላኩ ግን ልቡን ያፈሳል። ሃሌሉያ። ይሄ አምላኩን የሚያውቅ ሰው ነው።
ስለዚህ በማዕበሉ ውስጥ መልሱን ሳይሆን አስቀድመን እግዚአብሔርን እንፈልገው። ሁለተኛው በዚህ መጽሐፍ ውስጥ ምዕራፍ ውስጥ የሚነግረን ኢዮብ የሚያስተምረን ምንድነው? እግዚአብሔር በማዕበሉ መካከል ይሰማል። አረ አሜን። በማዕበሉ መካከል እግዚአብሔር ምን ይላል? ይሰማናል። ክብር ለኢየሱስ ይሁን። ታውቃላችሁ አንዳንድ ችግሮች አሁን በሰሞኑ በመድራችን ላይ የሚሆነውን ነገር ስናስብ ከእጅ ያለፈ ከሁኔታ ያለፈ ምን እንደምናደርገው ማናውቀው አይደለም፣ ግን እግዚአብሔር ይሰማል። አረ አሜን። እግዚአብሔር ይሰማል። ይውላችሁ ቢመስለንም ባይመስለንም ይሰማናል። እንደዚህ ያለ ቁጥር 6 እና 7 ላይ በታላቅ ኃይሉ ከኔ ጋር ይሟገት ይሆን? አይደለም፣ ይልቁንም ያደምጠኛል አለ። ቅን ሰው ጉዳዩን በእርሱ ፊት ያቀርባል፣ እኔም ከፈራጄ ለዘላለም ነፃ ሆናለሁ አለ። ኢዮብ ምን እንደሚል ታውቃላችሁ? እንዴ አለህ እንደ እግዚአብሔር ትሰማለህ እኮ የሚል ፐርሰናል ጥያቄ በውስጡም አለው ስለ እግዚአብሔር። ግን የሚያውጀው እውነት ላይ ግን ምን ይላል? ኖ እግዚአብሔር ይሰማል። መስማት ብቻ አይደለም፣ እግዚአብሔር ያደምጣል። ልብ ብሎ ይሰማኛል። ለሙግት ምላሽ ለመስጠት የሚቸኩል ከሳሹ እኩያዬ ነው ብሎ የሚያስብ ሰው ብቻ ነው አይደለም? ለሙግት ምላሽ ለመስጠት የሚቸኩል ከሳሹ እኩያዬ ነው ብሎ የሚያስብ ብቻ ነው አይደለም? ግልጽ ነው ያልኩት ቃል። ተሟጋቹ በዚህ ቦታ ላይ ልሟገት ከእግዚአብሔር ጋር የሚለው ማን ነው? ልነጋገር የሚለው ኢዮብ ነው። እግዚአብሔር ግን በዚህ ቦታ ላይ ምዕራፍ ውስጥ ስናይ መልስ ሰጠው አይልም፣ ግን እንደሚሰማኝ አውቃለሁ አለ። ልንገራችሁ አንድ ነገር፣ እግዚአብሔር አንዳንድ ጊዜ ዝም ሲል ዝም ብሏል ማለት አይደለም። እግዚአብሔር በራሱ የሚኖር አምላክ ነው። ሃሌሉያ። አንቺ እኮ ካላመሰገንሽኝ መኖር ስለማልችል እባክሽ አመስግኝኝ የሚል አምላክ አይደለም። እባክህ አንተ ካላመሰገንከኝ እንዴት ነው ያንተ ምስጋና እኮ ነው እኔ ዙፋን ላይ ያስቀመጠኝ ብሎ የሚጨነቅ አምላክ አይደለም። ዓለም ቢናወጥ ቢፈልገው ባይፈልገው ገዝቶ ከብሮ በዙፋኑ ላይ የተቀመጠ ጌታ ነው። ስለዚህ የተረጋጋ አምላክ ነው። እኔና እናንተ በሁኔታችን እንደዚህ ስንጨነቅ ስንባዝን ስንወጣ ስንወርድ እግዚአብሔር የሚያለከልክ መሰላችሁ? በዙፋኑ ላይ ተቀምጧል፣ ይገዛል፣ ያረፈ አምላክ ነው። ስለዚህ እኩያው አይደለም ኢዮብ ለሱ ምላሽ ለመስጠት የሚቸኳኩለው። እግዚአብሔር ሲፈልግ የሚናገር አምላክ ነው። ማንም ተነስቶ የሚያስገድደው የለም። ሲፈልግ የሚናገር አምላክ ነው። ሃሌሉያ። እንደዚህ አለ። ኢዮብ ግን እግዚአብሔር እንደሚያደምጠው ያውቃል ሳይመስለው። ባይመስልህም ይሰማሃል በሉት አጠገባችሁ ያለውን ሰው። የሰማሽ ሳይመስልሽ ይሰማሻል በሏት ወይም በሉት ለሰው። አንደኛ ጢሞቴዎስ 1:12 ላይ እንደዚህ ይላል ሐዋርያው ሲናገር ጳውሎስ፣ ሆኖም ያመንኩትን እርሱን ስለማውቅ አላፍርበትም፣ የሰጠሁትንም አደራ እስከዚያች ቀን ድረስ መጠበቅ እንደሚችል ተረድቻለሁ። ሃሌሉያ። ሆኖም ያመንኩትን እርሱን ስለማውቅ፣ እግዚአብሔርን የሚያውቅ እንደሚሰማው ያውቃል። ኦ ጌታ ስሙ ይባረክ። እግዚአብሔር ስለ ምድራችን ይሰማናል፣ በእርግጥ ይሰማናል። እንጸልይ። እግዚአብሔር ስለ ቤታችን ስንጸልይ ይሰማናል፣ ይሰማናል። ስለ ህይወታችን ስንጸልይ ይሰማናል። በእርግጥ እንጸልይ። የማይሰማ በመሰለን ሰዓት እንኳን ይሰማል። ስለዚህ ነው ምን አለ? ያመንኩትን እርሱን ስለማውቅ አለ። ምን ማለት መሰላችሁ? እኛ ደስ የሚለን እንደዚህ ነው። ጸልየን ስንጨርስ በታላቅ ድምፅ ከሰማይ ጸሎትን ሰምቻለሁ እያለ በየቀኑ የሚያረጋግጥልን ድምፅ ነው እኛ የምንፈልገው። እምነት ግን ይሄንን ይቀበላል። ምን ብሎ ይቀበላል? አውቀዋለሁ፣ ያመንኩትን አውቀዋለሁ። እግዚአብሔር በየቀኑ ለኛ ማረጋገጫ እየሰጠ መኖር የለበትም። የሚያምኑት እንደሚሰማቸው ያውቃሉ። አሜን አሜን። ኢየሱስ ጌታ።
ይሄን ካልን ሶስተኛ ደግሞ የምናየው መልእክት በዚህ ምዕራፍ ውስጥ ይሄ ነው። የፈለጋችሁትን አስቡ እናስብ፣ እኔም ላስብ። እግዚአብሔር ሁሉ ጊዜ በስራ ላይ ነው። አሜን። እግዚአብሔር ሁሉ ጊዜ በስራ ላይ ነው። ቁጥር 8 እና 9 ምን ይላል? ዳሩ ግን ወደ ምስራቅ ብሄድ በዚያ የለም፣ ወደ ምዕራብም ብሄድ እርሱን አላገኘውም። በሰሜን እየሰራ ሳለ አላየውም፣ ወደ ደቡብ በሚዞርበት ጊዜ ደብዛው አይገኝም። እስቲ እግዚአብሔር በስራ ላይ ነው በሉ። ሰሜንም በስራ ላይ ነው፣ ደቡብም በስራ ላይ ነው፣ ምዕራብም በስራ ላይ ነው፣ ምስራቅም በስራ ላይ ነው። አላየውም አለ። ግን እሱ ምን ላይ ነው ያለው? ስራ ላይ ነው ያለው። ስላንቺ ይሰራል፣ ስላንተ ይሰራል፣ ስለ ህዝብ ይሰራል። እግዚአብሔር ይሰራል። እግዚአብሔር በስራ ላይ ነው። ኢዮብ ምን አለ? እግዚአብሔር በስራ ላይ ነው። ስለዚህ አንድ ነገር ልንገራችሁ፣ እግዚአብሔር በስራ ላይ ለመሆኑ የማንም ማረጋገጫ አያስፈልገውም። እኛ ተሰብስበን ሁላችንም ኖ እግዚአብሔር እየሰራ አይደለም አቁሟል ብለን ስላለን እግዚአብሔር በስራ ላይ አይደለም ማለት አይደለም። የዓለም ህዝብ ተሰብስቦ እግዚአብሔር እየሰራ አይደለም ቢባል እግዚአብሔርን አያስቆመውም። እግዚአብሔር በስራ ላይ ነው። ይኸውላችሁ በራሱ የሚተማመን በራሱ የሚኖር አምላክ የማንንም ድጋፍና ምክር አይፈልግም። እኔ አንድ ነገር ይገርመኛል። አለ እያልኩ በጮህኩባቸው ዘመን ፈንታ ሲያልፉ እነዛ ዘመናት አለ አይደለም እንዴ እኔኑ ተሸክሞ ሲያባበለኝ ኖሮ ለካሱ የዛን ያክል እግዚአብሔር በህይወቴ እየሰራ እንኳን አይገባኝም። ስለኔ የተጠነቀቀ አይገባኝም። ስለኔ እየሰራ አይገባኝም። ለምን መሰላችሁ? እግዚአብሔር ከማንም ጋር ምክር የለው። እሱ ራሱ በራሱ የሆነ አምላክ። ክብር ለኢየሱስ ይሁን። እግዚአብሔርን ማየት አቅቶኝ እያለ እንኳን እርሱ በስራ ላይ ነው። እግዚአብሔር የት እንዳለ ባላውቅም እርሱ ግን የምሄድበትን ያውቃል። ክብር ለኢየሱስ ይሁን። አሜን። ስለዚህ ነው እንግዲህ ተመልከቱ፣ እግዚአብሔር የተወን በሚመስለን ጊዜ ሁሉ ትልቁ ጥያቄ ነው አይደል? እግዚአብሔር የተወን በሚመስለን ጊዜ፣ ሰምቶ ያልመለሰ በሚመስለን ጊዜ፣ ጸሎታችን በፊቱ ፍሬቢስ ሆኖ ሲሰማን የዚህ ጊዜ አይደለም። ለምንድን ነው እግዚአብሔር እንደነዚህ አይነት ጊዜያትን ወቅቶችን በህይወታችን ላይ እንዲያልፉ የሚፈቅደው ብላችሁ ብትሉ ለአንድ ምክንያት ነው። ይሄ ነው እምነታችን የሚፈተንበት ጊዜ። የያዝነውን የረገጥነውን የምናውቀው የዚህ ጊዜ ነው። ሁሉ ቀን አለው ያለ ሀብታም ከጎንህ ምን ችግር አለ? ዞር ሲል አይደለም እንደ ዓለምህ የሚናወጠው። ስለዚህ ያኔ ምንህ ነው የሚያቆመህ? እምነትህ ነው የሚያቆመህ። ጂፒኤስ ያስፈልጋል። እምነትህ ጂፒኤሱ ከላይ ያለ ብዬ እምነትህ ነው የሚያቆመህ። ስለዚህ ተመልከቱ፣ እግዚአብሔር የተወኝ በሚመስለኝ ጊዜ እስቲ እግዚአብሔር አጠገባችሁ ያለው ሰው አንዴ እንዲበሉ እግዚአብሔር አይተውም በሉ እስቲ። ግን የተወን ይመስለናል ብዙ ጊዜ። ለምን እንደሆነ ታውቃላችሁ? እግዚአብሔር እምነታችንን የሚፈተንበት ሰዓት ያሳት። ስለዚህ ነው እምነት ሲፈተን ቆሞ እንድንገኝ እግዚአብሔር ይርዳል። አሜን። እምነታችን ሲፈተን አሁን በዚህ ሰዓት፣ በጭንቅ ሰዓት፣ በመከራ ሰዓት፣ በጥያቄዎች ሰዓት ላይ ቆማችሁ አምላኬ እንዲሰማኝ አውቃለሁ የሚል ሰው የሚያምን ሰው። አሜን አሜን። ሌላ መፍትሄ ፍለጋ በዘመኑ የማይሯሯጠው የኔ ምንጩ እግዚአብሔር ነው ማለት የሚችለው የሚያምን ሰው በዚህ ሰዓት። ምን የሚገርም ነገር እንዳለ ታውቃላችሁ? ይሄ ሁሉ አልገባኝም ማለት where is God? የት አለ? ሲሰራም አላየውም ግን እሱ በስራ ላይ ነው አለ። ይሄን ቃል አለ ተመልከቱ። ቁጥር 11 እግሮቼ እርምጃውን በጥብቅ ተከታትለዋል፣ ፈቀቅ ሳልል መንገዱን ጠብቄያለሁ። ዋው! ዛሬ አንድ ነገር ልንገራችሁ። በመከራ ሰዓት እንደነበረው በእምነትህ ጉልበት ትቆማለህ ወይ? እንደነበረው በአምላክ ተደግፈህ ትቆማለህ ወይ? ወይስ ትርበተበታለህ፣ ትናወጣለህ? ኢዮብ ምን አለ? እግዚአብሔር እየሰራ እንኳን ባልመሰለኝ ሰዓት እንደሚሰራ ስለማውቃል። ሃሌሉያ! እንደሚሰራ ስለማውቅ እኔም ከተግባሬ ወደ ኋላ አልልም፣ ከህይወቴ ከትጋቴ ወደ ኋላ አልልም። አሁንም በስርዓቱ እንደ ፈቃዱ እንደ ሐሳቡ እመላለሳለሁ።
አልደክምም አለ። እግዚአብሔር ያልሰማኝ ያላየኝ የማይሰራ በመሰለ ሰዓት አልደክምም እተጋለሁ። ለምን? እሱን አላወቃችሁት? እሱ ምን ጊዜም ይሰራል። እሱ ምን ጊዜም ይሰማል። ስለዚህ አላቆምም አለ። ብዙ ሰው ክርስትና ይጥላል። እንዲህ ያለ ነገር ሲነሳ ክርስትና ይጥላል። ክርስቶስን መከተል እንትኑ ሊጠፋብናል። የዛን ሰሞን ለሁላችን ፈቃድ የተሰጠን ይመስለናል የፈለግነው እንድናደርግ። እግዚአብሔር ያየ ስለማይመስለን፣ የሰማ ስለማይመስለን፣ የሚመልስ ስለማይመስለን ንገራችሁ አንድ ነገር። እግዚአብሔር መቼም ስራ ቆሟል። አባቴ እስከዛሬ ይሰራል፣ እኔም እሰራለሁ። ክብር ለኢየሱስ ይሁን። ምንድነው ታዲያ የኢዮብ ሚስጥር ምንድነው? ዛሬ ለኔና ለእናንተ በአዲስ ኪዳን መንፈስ የምንወስደው የኢዮብ ሚስጥር ምንድነው? ምንድነው ያቆመው ነገር ኢዮብን? ለምንድነው እንደዚህ መቆም የቻለው ብላችሁ ብትሉ አስደናቂ መገለጥ ኢዮብ ይናገራል። እንዴት ልቆም ቻልኩ ለሚለው ጥያቄ የአንደበቱን ቃል ከዕለት እንጀራዬ አብልጬ ይዣለሁ። ሃሌሉያ። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። እስቲ የማያልፍ ቃል ነው በሉ። የሁላችሁ ፍጥረት ይገለባበጣል እንጂ ቃል እንዳለ ይኖራል። ሁሉ ያረጃል፣ ቃል እንዳለ ይኖራል። ሁሉ ያልፋል፣ ቃል ግን እንዳለ ይኖራል። እግዚአብሔር እንዳለው እንደዚያው ሆኖ ለዘላለም ይኖራል። ስለዚህ ምንድነው የሚለው? ቃሉን ከዕለት እንጀራዬ አብልጬ ይዣለሁ። ሃሌሉያ። እንዴ የማየው ነገር በሙሉ እኮ አይመስልም። ኖ ቃሉን ከዕለት እንጀራዬ አብልጬ ይዣለሁ። ምን ነው እንዳለው እንደተናገረው የሆነ አላይም ያለሁት? ለምንድነው መፍትሄ እየመጣ በህይወቴ ማለት? ለምንድነው ነገር እየተፈታ ማላው እንዴ ብዬ ለመጠራጠር ሳይሆን ኖ ከዚህ ሁሉ በላይ ቃሉን አጥብቄ ይዣለሁ። አጠገባችሁ ያለውን ሰው ቃሉ ይብለጥብህ ከሁሉ በሉት። ዳዊትን ብትጠይቁት እንደዚህ ነው የሚላችሁ፣ ከአላፋት ወርቅና ብር ይልቅ የአፍህ ሕግ ይሻለኛል። እኔ አንዳንዴ ሳስበው $1 ሚሊዮን እዚህ ጋር ይዤ አንድ መጽሐፍ ቅዱስ እዚህ ጋር ይዤ ቆሜ የትኛውን ልስጥህ ብል ስንቱ ህዝብ ወደ የትኛው እንደሚመጣ አምላክ ይወቀው። ገብታችኋል? ማለት የኛ አላፋት ወርቅና ብር የትኛው ነው? ገብታችኋል? እዚህ ጋር $1 ሚሊዮን ፓስተርን አስይዤ ባቆመው እኔ ደግሞ አንድ መጽሐፍ ቅዱስ ይዤ ኑ የፈለጋችሁትን ወሰዱ ብላችሁ ሰልፉ የት ጋር ይሆን? ሰልፉ የት ይሆን? እስቲ አጠገባችሁ ያለውን ሰው ሙያ በልብ በሉት። ይሄ አይናገርም ብዬ ነው በኋላ ችግር እንዳይፈጠር። ሙያ በልብ ብለን እንተው። ይሄን ተናግሬ ችግር ውስጥ ከመገባ ከመንሉላችን ልክ አንድ ቀን ኒውዮርክ ውስጥ ነው አንድ ሆምለስ ሰው ነው የጎዳና ተዳዳሪ ኢየሱስ እኮ ከዚህ ሁሉ ነገር ያድናል ብዬ ስመሰክርለት $1 ሚሊዮን ይሰጠኛል አለኝ። ከ$1 ሚሊዮን በላይ እኮ ልጁን ነው የሰጠህ እግዚአብሔር ሲለው መጀመሪያ $1 ሚሊዮኑን ይስጠኝና ከዛ ስለዛ እናወራለን። ምክንያቱም ከአላፋት ወርቅና ብር ይልቅ እኮ ለተገለጠለት ነው የአፍ ሕግ። ይሄ እኮ የገባው ኢዮብ በርቶለታል። እኛ በአዲስ ኪዳን መንፈስ የበለጠ ሊበራልን ይገባል። አሜን አሜን። ምክንያቱም እነሱ ገና በድንግዝግዝ የተጻፈውን ቃል ነው ያዩት እነሱ። እኛ ግን አካል የለበሰውን ጌታ ነው ያየነው። እኛንን የበለጠ ከዕለት እንጀራችን ይልቅ ቃሉን አብልጠን መያዝ ያለብን እኛ ነን። አሜን። አራተኛው ትምህርት ያስተማረን ኢዮብ በዚህ ምዕራፍ ውስጥ ይሄ ነው። ሁሉንም ባላውቅ ሁሉን የሚያውቀውን ጌታ አምነዋለሁ። አሜን። ሁሉንም ባላውቅ ሁሉን የሚያውቀውን ጌታ አምነዋለሁ። ቁጥር 13 እና 14 ላይ ምን ይላል ሲናገር? እርሱ ግን ራሱን ችሎ ብቻውን የሚኖር ነው። የሚቋቋመው ማን ነው? እርሱ የፈቀደውን ያደርጋል፣ በእኔ ላይ የወሰነውን ይፈጽማል። ይህን የመሰለ እቅድም ገና ብዙ አለው ይላል። ሃሌሉያ።
ሁሉንም ባላውቅ ሁሉን የሚያውቀውን ጌታ አምነዋለሁ። የወደደውን ማድረግ የሚችል አምላክ ነው። ታውቃላችሁ አንዳንድ ጊዜ በህይወታችን ላይ አለማወቃችን ነው ትልቁ ችግራችን። ነገ ወይም ከዚህ ደቂቃ በኋላ ስለሚሆነው ነገር ሁላችንም ባለማወቃችን ምክንያት ብዙ ነገር እናስባለን፣ ብዙ ነገር እንናገራለን፣ ብዙ ነገር እናደርጋለን ባለማወቃችን ምክንያት። እስቲ ተሰብስበህ ተቀመጥ በሉ አጠገባችሁ ያለውን ሰው። አንተ ባታውቅ አምላክህ ያውቀዋል በሉት እስቲ። ምን ይላል ኢዮብ ሲናገር? ብዙ የማይገቡኝ ነገሮች በዙሪያዬ ይሆናሉ፣ ፈጽሞ የማላቃቸውን ነገሮች እርሱ ያደርጋል። አታውቅም እንዴ? እግዚአብሔር እኮ በደንብ አድርጎ ነው የሚበልጥህ በሉት አጠገባችሁ ያለውን ሰው። በደንብ ነው እኮ የሚበልጠን እግዚአብሔር። እንዴ መበለጣችንን እንመን እንጂ እንዴ የማይገባንን ነገር እግዚአብሔር ስላደረገ ለምን ነው የምንካሰሰው? እንዴ ተበልጠናል። እግዚአብሔር ይበልጠናል። እግዚአብሔር ትልቅ ነው። አረ እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። ባይገባኝ ትልቅ ነው፣ ቢገባኝ ትልቅ ነው። እግዚአብሔር እኮ የኔ እኩያ አይደለም። አጠገባችሁ ያለውን ሰው እኩያህን ፈልግ በሉት። አለው እኮ ብዬ ነው እኩያ አላችሁ አይደል? ስለዚህ እኩያህን ፈልግ። የተንኮል ንግግር አይደለም። እግዚአብሔር ግን እኩያችን አይደለም። አያችሁ ባላቀውም እርሱ ያውቀዋል። ሃሌሉያ። እኔ ደስ የሚያሰኘኝ በዘመናት ሁሉ ይሄ ነው። በግል ህይወቴ፣ በቤተሰቤ፣ በቤተ ክርስቲያን፣ በሀገር ደረጃ የሚያውቅ አምላክ ነው። በጣም ደስ የሚል ነገር እንደኮ ካሰብን በጣም እንፈታለን። ምን እንደሆነ ንገራችሁ እስቲ ንገሩኝ። ምንድነው ያላለፈ ነገር በእኛ ከተፈጠርን ጀምሮ? ስንት ነገር መጥቶ አልሄደም። ያልነበረው አልሆነም፣ የሆነው ደግሞ ወደ አለመሆን አልሄደም። በቃ ዓለም እኮ ምንድናት? ያለማቋረጥ በምን ውስጥ የምትሄድ ናት? በለውጥ ውስጥ የምትሄድ ናት። ደስ የሚለው ግን እግዚአብሔር ቀድሞ ያውቀዋል። እግዚአብሔር እኔ የማይገባኝን ያውቀዋል፣ እኔም ማላውቀውን ያውቃል እርሱ። ስለዚህ ምን አለ ኢዮብ ሲናገር? እንደዚህ አይነት ነገሮች ማለት ይሄ ምን መሰላችሁ? ማላቃቸው ነገሮች ነበሩ አለ፣ አሉ፣ ገናም ይኖራሉ። ይውጣልህ ኢዮብ ልገላግልህ አለው ራሱ። ምን ብለህ ነው የምትገላግለኝ ኢዮብዬ ሲለው ራሱ እሱ ምን አለው? እንዴ እስካሁን ስላልገባህን የተቸገርከው ኢዮብ፣ ገና የማይገቡ ነገሮች ገና ይሆናሉ። ለምን? እኩያ አይደለም። እግዚአብሔር የሚሰራውን የሚያውቅ ሁሉ በእጁ ያለ ትላንትና ዛሬን ነገን ሁሉ በአንዴ የያዘ ጌታ ነው። ስለዚህ አርፈ ተቀመጥ ኢዮብ። ነበሩ አሉ። ብዙዎቻችን በህይወታችን ጥያቄዎቻችን ስላልተፈቱልን አሁንም በውስጥ ታዋቂ ከእግዚአብሔር ጋር ተጣልተን እንኖራለን። ይኸውላችሁ የተደሰተለት ሰው ያልተጠየቀው ነው የሚያደርገው። ሰማችሁኝ? የተደሰተ የተሳካለት የሆነለት ቀን ሰው ማንንም ያልጠየቀውን ያደርጋል። ሌላ ቀን ሻይ አጠጣኝ ብትሉት የሚቸግረው ሰውዬ ኩንታል ጤፍ ተሸክሞ ቤታችሁ ሊመጣ ይችላል። ደስ ያለው ቀን። እስቲ አጠገባችሁ ያለውን ሰው ከዚህ በኋላ ስሜትህ ሳይሆን የእግዚአብሔር ማንነት ህይወትህን ይምራው በሉት። ኢዮብ እኮ የሚለው ነገር ምን መሰላችሁ? እንዴ እዚህ ጋር ደስ ስላለ ስለተመቸ ስለተመለሰልህ አይደል? ኖ እንዲያውም ልንገር፣ የእግዚአብሔርን ታላቅነት ልንገር ለራሱ እኮ ነው። እስከ ዛሬም እንዲህ አይነት ነገር ነበር፣ አሁንም ይኖራል፣ ገናም ይኖራል። ብዙ የማይገቡ ነገሮች አሉ። ለምን? እግዚአብሔር ትልቅ። አቤት እኛ ሁሉን ነገር በቃ እንደበተ ጠቅ እያደረግን ማወቅ ነው የምንፈልገው። ጌታ ሆይ ለምንድን ይሄ ነገር ያልገባኝ? ካልገለጥክልኝ እንዴት ነው አንተን ማገለግል? አረ ገና የማይገቡ ነገሮች ገና ይመጣሉ። እኛ እኮ ሁሉ ስለገባን አይደለም የተከተልነው፣ ሁሉ ነገራችንን ስለሚያውቀን የተከተልነው። እንዴ ስለታወቀን እንጂ እኮ ስላወቅነው በሙሉ አይደለም የተከተልነው። ግን የበላይ መሆኑን ትልቅ መሆኑን አውቀን የተከተልነው። ስላልተፈቱ
የማላቀውን ያውቅልኛል። ኢዮብ ያለውን ቃል የዘጋበት ይህን ሐሳብ በምን ወጣ ቃላችሁ እንዲህ ነው ያለው። ይህንን አይነቱን አምላክ ሳስብ አለ ልቤ ይደነግጣል። ይህ ብቻ አይደለም አለ እፈራዋለሁ አለ። እሰይ 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 ገብቷችኋል? እሰይ ያልኩት እንፍራው እንጂ ሊፈራ የተገባው ጌታ ነው። ሃሌሉያ አሜን። ሊፈራ የተገባው ጌታ ነው። የማላቀውን ነገር የሚያደርግ ነው። ስለዚህ ልቤ ፈራል፣ ደነገጠ። እሱ ብቻ አይደለም ማለት እፈራዋለሁ። አይ ቲንክ ይሄ ነው ላይኑ በእኛና በእግዚአብሔር መሃል መኖር ያለበት። አንዳንድ ጊዜ ረስተነው የቆሎ ጓደኛችን ይመስለናል። እግዚአብሔር የተፈራም አምላክ ነው፣ የተከበረም አምላክ ነው፣ ሁሉን የሚያውቅ አምላክ ነው፣ ሁሉ በእጁ ያለ ጌታ ነው። አንዳንድ ጊዜ ይገርመኛል። ጌታ ሆይ ለምን 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 ይላል ማረን ብሎ ከመውደቅ ሰሙኛላችሁ። እግዚአብሔር ሁሉን ያውቅ። በፊቱ እንደፋ። መልስ ያለው አምላክ ነው፣ የሚጎበኝ አምላክ ነው፣ የሚዳስስ አምላክ ነው። ክብር ለኢየሱስ ይሁን። ስለዚህ ልቤ ይፈራል፣ ልቤ ይደነግጣል አለ። ትክክለኛ አቲቲዩድ ነው ለእግዚአብሔር። ለምን ብትሉኝ የእግዚአብሔርን የበላይነት በእኛ ህይወት የሚያረጋግጥ። አዎ እኔም ማላቀውን አንተ ታውቃለህ። የመጨረሻው ግን በዚህ ነው የዘጋው። ዛሬ በዚህ ቃል ነው ርዕስ አድርጌ ወሰድኩላችሁ። በሱ ነው የሚጨርሰው። ጨርሻለሁ። የመጨረሻው ቃል ግን ይሄን ያለው ከዚህ ሁሉ ሁኔታ በኋላ ገና አሁንም ጥያቄው አልተፈታም። ግን ቁጥር 17 ላይ ምን ይላል? ይህም ሆኖ ሳለ ይሄ ሁሉ እስካሁን ያልኳችሁ ማለቱ ነው ኢዮብ። ይህም ሆኖ ሳለ ጨለማው ፊቴን የጋረደው ጽልመት ልሳኔን አልዘጋውም። ክብር ለኢየሱስ ይሁን። ይሄንን ሳነብ ነው ያልኩት። ልሳኔን አልዘጋውም። የከበበኝ ጨለማ ጽልመቱም ልሳኔን አልዘጋውም። ካወቅነው አይቀር እግዚአብሔር እንደዚህ እንወቅ። አሜን አሜን። ምን ማለቱ ነው እንደሱ የሚለው? እንዴ እግዚአብሔር ጋር መጥቻለሁ አለ። መቼ አግኝቼ ጉዳይን በፊቱ ላቅርብና ልነጋገር አለ። መጀመሪያ የት ላግኘው አለ። ቀጥሎ ነገሬን በፊቱ እንዴት ላቅርብ አለ። ይሰማኝ ይሆናል? አይ ይሰማኛል አለ። ኦኬ ከሰማኝ ደግሞ ታዲያስ ምን ብሎ ሲል እያለ በሚጨነቅበት ሰዓት አንድ ነገር አለ። ልሳኔን ግን ምንም ነገር አይዘጋውም አለ። ክብር ለኢየሱስ ይሁን። ምን ማለቱ እንደሆነ ታውቃላችሁ? ያልተመለሰ ጸሎት አያስቆመኝም። ያልተመለሰ ጸሎት አያስቆመኝም። ብዙዎቻችሁ ጸሎት የምትጥሉት ጸሎታችሁ ስላልተመለሰ ነው። ዛሬ እመልሼ አነሳዋለሁ በሉ። እውነቴን ነው የምላችሁ። የጣላችሁትን የጸሎት ህይወት መልሳችሁ አንሱ። ምክንያቱም ብዙዎቻችን ጸሎት የምናቆመው ጸሎት የሚሰራ ስለማይመስለን ነው። ስለዚህ ምን አለ እሱ? ያልተመለሰ ጸሎት አያስቆመኝም፣ ልሳኔን አይዘጋውም። አምላኬን ቀርቤ እንደገና ጠይቀዋለሁ፣ አወራዋለሁ። የሰማኝ ባይመስለኝ እንደሚሰማኝ ስለማውቅ፣ የሚሰራ ሳይመስለኝ እንደሚሰራ ስለማውቅ፣ ያየ ሳይመስለኝ እንደሚያይ ስለማውቅ አላጓድልም፣ አላቋርጥም። አሁንም ፊቱን እፈልጋለሁ። ያልተመለሰ ጸሎት አያስቆመኝ። የከበበኝ ጨለማ ምስጋናዬን አይከለክለኝም። እግዚአብሔርን ታላቅነት ኢዮብ በኃይል ገልጦታል። በእነዚህ ሁሉ የጭንቅ ዘመናት እንዲያውም በዛ ጊዜ በሚገርሙ ማንነቶች እግዚአብሔርን ገልጦታል። ያመሰግነዋል፣ ያከብረዋል፣ ያደንቀዋል ከነመከራው። ስለዚህ ምን አለ ሲናገር? የከበበኝ ጨለማ ምስጋናን አይከለክለኝም። ስንት ምስጋና ያስጣለን ጉዳይ አለ አሁን በህይወታችን። ተሰሙኛላችሁ? ምስጋናን የሚሰዋ ያከብረኛል ይላል እግዚአብሔር ቃል። የምስጋና ቃል ካፋችን ብን ብሎ እስኪጠፋ ድረስ አይደለም እንዴ እየተጠቃን ያለ ነው። ምን አለየው? ጽልመቱም አይከለክለኝም። ደመናም በላይ አመሰግናለሁ፣
ነፋስም በላይ አመሰግናለሁ ደመናም በላይ አመሰግናለሁ ነፋስም በላይ አመሰግናለሁ አምላኬን አውቀዋለሁ ሸለቆዬ ይሞላል አላወራም እርሱ ጌታ ነውና አምላኬን አውቀዋለሁ ሸለቆዬ ይሞላል አላወራም ስንፍና እርሱ ጌታ ይሄ ነው ማመን ማለት ይሄ እኮ ነው ዝም አልልም ብሎ በእምነት ጌታን ማክበር ከፍ ማድረግ በመከራ ውስጥ የሚያይ አምላክ አለ የሚሰማ አምላክ አለ ስራ የማያቋርጥ አምላክ አለ ምንድነው የሚለው ኢዮብ የችግሬ ጥልቀት እውነትን ከመናገር አያስቀረኝ ተቸገርኩ ብዬ እግዚአብሔርን ከጽድቅ ወንበሩ አላወርደውም አሁንም ጻድቅ ነው አሁንም አይሳሳትም አሁንም ከብሮ በዙፋኑ ላይ ነው አሁንም እውነተኛ ነው አሁንም ትክክል ነው አሁንም ስራው ሁሉ ጽድቅ ነው የችግሬ ጥልቀት እውነትን ከመናገር ብዙዎቻችን የመጽሐፍ ቅዱስን እውነቶች ጥለናል ከመናልፍባቸው ሁኔታዎች የተነሳ ስለዚህ ምን አድርገናል ጥቅሱን ወርውረ ነው ሌላ ጥቅስ ህይወታችን ላይ እየሰራን ያለው የእግዚአብሔር ያልሆነ ኢዮብ ግን ነው አለ ዛሬ አያስጠላኝም ሃሌሉያ ልንገራችሁ አንድ ነገር የነፈሰው ንፋስ ሁሉ እንደፈለገ ያድርጋችሁ ቁሙና ተማጸኑ ቁሙና ማልዱ ቁሙና ጸልዩ ቁሙና ፈልጉ የሚሰማ አምላክ የሚያይ አምላክ በሰማይ አለ ስለዚህ ኢዮብ ምን አለ ችግር ጸሎቴን አይከለክለኝም ችግር ምስጋናዬን አይከለክለኝም ችግር እውነቱን ከማወጅ አይከለክለኝም ስለዚህ ምን ማለት ነው ባጭሩ ዝም አልልም አሜን አሜን ዝም አልልም ሃሌሉያ ዝም አልልም የሚለውን ድረስ በዚህ ሰዓት ለአንዳንድ ሰው ብትሰጡት ስንት አይነት ጮህት ይጮህበታል እኔም መነግራችሁ ግን ዝም አለ ማለት እንደገና ወደ ጸሎት ስፍራችን መሰዊያችን እንመለስ እንደገና ወደ ምስጋና ኦልታራችን እንመለስ እንደገና እውነቱን ብቻ ወደ ማወጅ ስፍራ እንመለስ ዓለም የሚያወራው ዙሪያችን ሁሉ የሚያወራው ነገር እንኳን ለኛ አይደለም ለራሳቸውም ቸግሯቸው እግዚአብሔር ግን በዙፋኑ ላይ ዛሬም አለ ይውላችሁ ጻድቅ ወደርሱ ሮጦ ከፍ ከፍ ይላል ዛሬ በቤታችሁ የምትሰሙት ብዙ ጩኸት ካለ በህዝባችን መካከል የምትሰሙት ብዙ ጩኸት ካለ በኑሯችሁ በቤተሰባችሁ መካከል የምትሰሙት ብዙ ጩኸት አለቀልሽ እንዲህ የሚል ነገር ካለ ልንገራችሁ አንድ ነገር የሚያይ አምላክ በሰማይ የሚሰማ አምላክ በሰማይ የሚመልስ አምላክ በሰማይ አለ ሃሌሉያ ምን አለ ሲናገር ከእለት እንጀራዬ ይልቅ አብልጬ ነው ቃልን ያስኩት ክብር ለኢየሱስ ይሁን አሜን እስቲ አጠገባችሁ ያለውን ሰው እንደዚህ በሉት አልገባህም በሉት እስቲ እንደ ጥያቄ አልገባህም በሉት እስቲ ስላልገባህ ለምን ትጨነቃለህ በሉት የሚያውቅልህ እግዚአብሔር በሰማይ አለ በሉት በጣም ብዙ ሰዎች ይውላችሁ ጌታን ማወቅ አንድ ነገር ልንገራችሁ ጌታን ማወቅ አንዱ ምልክቱ ምንድነው በማይገባችሁ ነገሮች መካከል መቆማችሁ ይሄ ነው አንዱ የእግዚአብሔርን የማወቅ ህይወት ምልክቱ እንጂ ምን ሲናወጥ አብሮ መናወጥማ ምን ሁሉም የሚያረጋው እኮ ጀልባ ሲናወጥ ሁሉም ይጮሃል እኮ ዛሬ ግን በጀልባው ላይ ተንተርሶ የተኛውን ጌታ ነኝ እሱ ከተኛ ሰላም ነው በሉ ሃሌሉያ አሜን አሜን እሱ ከተኛ ሰላም ነው ክብር ለኢየሱስ ይሁን የፈለገ ነገር ይሁን እሱ ከተኛ ሰላም ነው ስለዚህ እግዚአብሔር በዙፋኑ ላይ ነው እስቲ ዝም አልልም በሉ እስቲ ዝም አልልም በሉ ምስጋናዬን አውጃለሁ በሉ ጸሎቴን ጸልያለሁ እውነቱን እናገራለሁ በሉ ሃሌሉያ ተነስተን አብረን እንጸልያለን Thank you Jesus ስምህ ይባረክ ኢየሱስ
ስምህ ይባረክ ኢየሱስ። የአማኝ ህይወት ምልክቱ የክርስቲያን ምልክቱ የተነሳው ነገር ሁሉ አያስጥለው። ኢዮብ እንደዛ ነው። አልጣለም። አልገባኝምና ብሎ አልተቸገረም። ባይገባኝም አንተ ያው አንተ ነህ። ባይገባኝም ትሰራለህ። ባይገባኝም ታውቃለህ። አሜን አሜን። ግራ አትጋቡ፣ አይዟችሁ። እግዚአብሔር እስካልተናወጠ ድረስ ደግሞም የእግዚአብሔር ዙፋን ሊናወጥ አይችልምና እሱ እስካልተናወጠ ድረስ ሰላም ነው በሉ። ሁሉ ደህና ነው በሉ። የሚሰማ የሚያይ አምላክ በዙፋኑ ላይ አለ በሉ ዛሬ። ሃሌሉያ 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 ሃሌሉያ። እግዚአብሔር ልባችሁን በዚህ ያሳርፍ ወገኖች። እግዚአብሔር ይሄንን ዛሬ እንደ መልእክት አድርጎ ለእናንተ ሰጥቷል፣ ይዞ መጥቷል። ለዚህ ጉባኤ፣ ለዚህ ከተማ፣ ለህዝባችን። ጌታ ሆይ ልባችን እንደገና ባንተ ላይ ይሁን እንበለው። ይረፍ ባንተ ላይ። አዎ በምትናወጠው ጀልባችን ላይ ኢየሱስ አንተ አለህ እንበለው። የምታይ ጌታ አለ፣ የምትሰራ ጌታ አለ። ባይመስልንም ትሰራለህ። እሱ እኮ ለተገፉ ደራሽ ነው፣ ለሚያለቅሱ መጽናናት ነው። ለተገፉ ወገኖች፣ ለተጣሉ የሚያነሳ እሱ ነው። ሰብሳቢ እሱ ነው። የፍጥረት ሁሉ ተስፋ እሱ ነው። እንባ አይቶ ዝም አይልም፣ ጭንቀት አይቶ አያልፍም። እግዚአብሔር ቃል እንደዚህ ይላል ሲናገር፣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስንም ጧፍ አያጠፋም። ተስፋ ለቆረጠው ተስፋ ነው። ስለዚህ ነው ዛሬ ልባችን ይነሳ። እንደ ክርስቲያኖች ልባችን ይነሳ። በቤተሰባችን ውስጥ ልባችን ይነሳ። ስለ ምድራችን ልባችን ይነሳ። ስለ ረጋጥናት ስለዚህች ምድር እንኳን ልባችን ይነሳ። አረ እግዚአብሔር በዙፋኑ ላይ ነው። የማላየውን የሚያይ የማላቀውን የሚያውቅ ያለማቋረጥ የሚሰራ እግዚአብሔር በዙፋኑ ላይ ነው። አዎ ደረሰለት ለኢዮብም፣ ዛሬም ይደርሳል ጌታ። ሃሌሉያ ሃሌሉያ። ባይገባኝም እንኳን ቅሉ አንተ መልካም ሰዎች ሁሉ ለምን ብሎ አንተ መልካም ባይገባኝም እንኳን ቅሉ አንተ መልካም ሰዎች ሁሉ ለምን ብሎ አንተ መልካም ልቤ ጨክኗል ሊያመልክ ወስኗል። መልካም ብሎሃል፣ መልካም ብሎሃል። ልቤ ጨክኗል ሊያመልክ ወስኗል። መልካም ብሎሃል፣ መልካም ብሎሃል። እስቲ የሚያምላክ ካለ መልካም ነህ በሉት። የሚሰማ አምላክ ካለ መልካም ነህ በሉት። የሚሰራ ጌታ አለ ብላችሁ የምታምኑ ከሆነ መልካም ነህ በሉት። ከነ ችግሬ አትተወኝም፣ ከነ ጥያቄ አትተወኝም፣ ከነ መከራዬ አትተወኝም። ደርሰህ የምትታደግ እግዚአብሔር አንተ ነህ። ባይገባኝም እንኳን ቅሉ ተመልካም ሰዎች ሁሉ ለምን ብሎ አንተ መልካም ነህ። ልቤ ጨክኗል ሊያመልክ ኮስተር ብሎሃል፣ መልካም ነህ። እስቲ ልቤ ጨክኗል ሊያመልክ
ስለዚህ አንተን አመልካለሁ በፊት መሆን እወዳለሁ በፊት መሆን እወዳለሁ ጉጉቴ ፍላጎቴ ሁሉ አንተውነ ዘመኔን በሙሉ አንተውነ ዘመኔን በሙሉ አሁንም አንተን አመልካለሁ በፊት መሆን እወዳለሁ በፊት መሆን እወዳለሁ ጉጉቴ ፍላጎቴ ሁሉ አንተውነ ዘመኔን በሙሉ አንተውነ የፕራያላባራላባሳ አረ እግዚአብሔር ያያል። እስቲ በዚህ በሚናወጠው ዓለም ውስጥ በማትናወጠው ባንተ ላይ አርፋለሁ በሉት። ዛሬ አርፋለሁ የኔ ጌታ። ሁሉ ይናወጣል፣ አንተ ግን አትናወጥም። ባንተ ላይ አርፋለሁ በሉት። ዛሬ አርፋለሁ ሜልኮራሎስ አዎ አይገባኝም፣ እሱ ግን ይገባዋል። አላውቅም፣ እርሱ ግን ያውቀዋል። አልችለውም፣ እርሱ ግን ይሰራዋል፣ ያደርገዋል። ጌታ ይገለጣል፣ በቤታችን ይገለጣል፣ በከተማችን ይገለጣል፣ በምድራችን ይገለጣል። በዚች ምድር ላይ እንኳን ይገለጣል። ጌታ የታመነ ነው፣ የታመነ ነው፣ የታመነ ነው። ጸልያለሁ፣ ዝም አልልም፣ አመሰግናለሁ። ዝም አልልም፣ እውነቱን እናገራለሁ። እግዚአብሔር ያያል፣ እግዚአብሔር ይመልሳል፣ እግዚአብሔር ያደርጋል፣ እግዚአብሔር ያከናውናል፣ እግዚአብሔር ይታደጋል፣ እግዚአብሔር ተስፋን ያድሳል፣ እግዚአብሔር ፍትህ ያደርጋል፣ በጎነቱን ይገልጣል። ባይገባኝም እንኳን ቅሎ አንተ መልካም ሰዎች ሁሉ ለምን ብሎ አንተ መልካም ባይገባኝም እንኳን ቅሎ አንተ መልካም ሰዎች ሁሉ ለምን ብሎ አንተ መልካም ልቤ ጨክኗል ሊያመልክ ኮስተር መልካም ነህ ብሎሃል፣ መልካም ነህ ብሎሃል። ልቤ ጨክኗል ሊያመልክ ኮስተር መልካም ነህ ብሎሃል፣ መልካም አሜን 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 ሃሌሉያ 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 ሃሌሉያ። ስለዚህ አንተን አመልካለሁ በፊት መሆን እወዳለሁ በፊት መሆን እወዳለሁ ጉጉቴ ፍላጎቴ ሁሉ አንተውነ ዘመኔን በሙሉ አንተውነ ዘመኔን በሙሉ አሁንም አንተን አመልካለሁ በፊት መሆን እወዳለሁ በፊት መሆን እወዳለሁ ጉጉቴ ፍላጎቴ ሁሉ አንተውነ ዘመኔን በሙሉ አንተውነ ዘመኔን በሙሉ
እግዚአብሔር ነው ያልተጠበቀን እንግዳ ነገር በማድረግ ከኛ ቁጥጥር ውጪ ከኛ ሁኔታ ባሻገር የሚገለጥ አምላክ የሚሰራ አምላክ ነው የሚያደርግ አምላክ ነው። ስላልገቡን እግዚአብሔር ስራ አላቆመም ወገኖች። ስላልተገለጠልን ወይም ደግሞ እኛ ስላልደረስንበት እግዚአብሔር ስራ አልፈታም። እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። ስለተጠቁ፣ ስላዘኑ፣ ስለተጨነቁ፣ ስለተቸገሩ ግድ የሚለው አምላክ ነው የምናመልከው። እርሱ በዙፋኑ ላይ ሆኖ የሚራራ አምላክ ነው። ኢዮብ መጨረሻ ላይ ያለው ቃል ነው ስለሱ የተነገረው ያዕቆብ ላይ ጌታ እጅግ የሚምር የሚራራም ነውና። ጌታ እጅግ የሚምር የሚራራም ነውና ዛሬ ጫጫታችን ቆሞ በእግሩ ስር እንደፋ። ጸሎት መሰዊያችን ይታደስ። ምስጋና እንደገና በምስጋና በፊቱ እንደገና እውነቱ ከፍ ይበል በእኛ ሕይወት ላይ ይግዛን እውነቱ ለዘላለም። ጌታ ሆይ ዝም አንልም፣ እንፈልግሃለን። ዝም አንልም፣ እናመሰግንሃለን። ዝም አንልም፣ እውነትህን እንናገራለን። እግዚአብሔር ሆይ ታማኝ ነህና እንባርክሃለን፣ ከፍ እናደርግሃለን። አዎ በማይመስል ሰዓት ትሰራለህ፣ ባልተጠበቀ ቀን ትደርሳለህ። ነገርን በጊዜው መልሰው ውብ አድርገህ ትሰራለህ። እምባን ከዓይኖች ታብሳለህ፣ ሸክምን ታራግፋለህ፣ ቀንበርን ትሰብራለህ። እግዚአብሔር ሆይ የጽድቅህ ፀሐይ እንደገና ይወጣል፣ መልካምነትና በጎነትህ እንደገና ይገለጣል። ስለዚህ እንባርክሃለን፣ ከፍ እናደርግሃለን። እግዚአብሔር ሆይ ስለዚህ ታላቅነትህ ተመስገን። ዛሬም ይህ እውነት በእኛ ላይ ይግዛ፣ በቤታችን ላይ በዘር ማንዘራችን ላይ ይግዛ። ይህ መንፈስ ጌታ ሆይ በዚህ ሰዓት ወገኖቻችንን ሁሉ ያግኝ። እግዚአብሔር አምላኬ ሆይ ቃልህ እንደሚል ኢትዮጵያ እንደገና እጆቿን ወደ እግዚአብሔር ትዘረጋለች ተብሎ እንደተጻፈ ጌታ ሆይ ወደ አንተ የምንዘረጋበት ሰዓት ይሆንልን። ክብር ሁሉ ከዘላለም እስከ ዘላለም ለአንተ ይሁን። ከፍ በል በጌታችን በመድኃኒታችን በኢየሱስ ክርስቶስ ያውና ድንቅ ስም አሜን። የእግዚአብሔር አብ ፍቅር የልጁም ኢየሱስ ክርስቶስ ጸጋ መንፈስ ቅዱስ ኅብረትና አንድነት ከሁላችን ጋር ይሆን። አሜን። ጌታ ኢየሱስ ሁላችሁንም ይባርክ።